ሰላም ጤና ይስጥልን ክቡራን የጋሞ ቴሌቪዥን የከተሞች ገጽ ፕሮግራም ተከታታዮች በያላችሁበት እንደምን ሰንብታችኋል? በዛሬው ፕሮግራማችን እንግዲህ የከተሞች አመሰራረት ፕላን ማስዋብና የኮሪደር ልማት ላይ አስመልክቶ ከደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ጋር ቆይታ የምናደርግ ይሆናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ የአክብሮት ግብዣችን ነው። አብራችሁን ቆዩ። የደቡብ ኢትዮጵያ ክልል ከተማና መሰረተ ልማት ቢሮ ኃላፊ አቶ ብርሃኑ ዘውዴ ቢሮ ተቀብለው ለቃለ መጠይቅ ለማድረግ ፈቃደኛ ስለሆኑ በመጀመሪያ ከልብ እናመሰግናለን። መልካም እንግዲህ ዛሬ በዋናነት የከተሞች አመሰራረት ፕላን ልማትና የኮሪደር ልማት ላይ ትኩረት ያደረገ ውይይት እንድናደርግ ነው የፈለግነውና እስቲ በመጀመሪያ ከተማነትና የከተማ አመሰራረት ምን ይመስላል? እንግዲህ በቀደሙ ጊዜ በታሪክና በጂኦግራፊ ትምህርቶች ብዙ የምናገኘው ኮንሴፕት የነበረው ምንድነው? ከተሞች ሲመሰረቱ ነዋሪዎች ወንዝ ዳር ተስማሚ የሆነ የአየር ጠባይ ያለበትን መርጠው ከተለያየ ጂኦግራፊካል ስትራቴጂክ ኤሪያ ከሚሉት የውትድርናም ሁኔታዎች አንጻር ነበር። ዘመናዊ የከተማ ምስረታስ ምን ይመስላል ከሚለው እንነሳ። አሁን ባለው ዴፊኒሽን ወይም ከተማ ምንድነው የሚለው ከተማ ከ2000 በላይ ህዝብ በጋራ የሚኖርበት ከዚያ ህዝብ ደግሞ 50% ወይም ከግማሽ በላዩ ከግብርና ውጪ ባለ ስራ የሚተዳደር ሆኖ ከተገኘ ከተማ የሚል ስያሜ ይሰጠዋል። ይሄ የሚያሳየን በየትኛውም ስፍራ በምንም መልክ ከተማ ሊመሰረት እንደሚችል ነው። ከከተማ በታች ደግሞ ጥንስስ ከተሞች ተብሎ በእድገታቸው በአሰፋፈራቸው በህዝብ ጥግግቱ በመሬት አጠቃቀሙ ስትመለከቺ ከተማ የመሆን አዝማሚያ እንዳለው ካመላከተ ጥንስስ ከተማ በሚል ጥንስስ ከተማ ወይም ማዕከላት የገጠር ማዕከላት ተብለው ይፈረጃሉ። ግን በይፋ ወደ ከተማ እውቅና የሚሸጋገሩት ቀደም ያልኩሽ መሰረታዊ መስፈርት አሟልተው ሲገኝ ነው። ስለዚህ አሁን በርካታ ከተሞች በዚህ መስፈርት ውስጥ ይወድቃሉ። በርካታ ከተሞችን እውቅናም እየሰጠን እንገኛለን። በጣም የዘገየ ወደ ኋላ በከተማነት የቀረ ከሚባሉ ሀገራት ተርታ ነው የነበርነው። እንደ ሀገር እንደ ክልልም የከተማነት ምጣኔያችን በጣም ዝቅ ያለ ነው። ከዛሬ 2 አመት በፊት እንደ ክልል 22% ከተማ ወይም ከተማነት የሆነበት ክልል ነበር። ከዛ በኋላ ብዙ በተሰሩ ስራዎች ፐርሰንቱ ከፍ ሊል ይችላል። አሁን ወደ 30% እንዲደርስ ሆኗል። ይሄ ከተሞችን ያጠኑ እውቅና የሰጡ ከመሄድ ጋር የተያያዘ ነው። ስለዚህ ከተማ እንግዲህ እንደዛ ሆኖ ደረጃዎች ይኖሩታል። በሚኒመም መስፈርት ወይም በዝቅተኛ መስፈርት አንድ ከተማ ለመባል ከ2000 በላይ ህዝብ ያለውና ከ50% በላይ ከግብርና ውጪ የሚተዳደር ነዋሪ የሚገኝበት ይባል እንጂ ከዛ አፐር ሊሚት ወይም ከፍተኛ የከተማ ደረጃ እስካለው ድረስ በየእርከኑ በየፈርጁ ሚለያይ የህዝብ ቁጥር የከተማ አሰፋፈር ባህል ያላቸው ናቸው። ብዙ መልክ ያላቸው እንደየጸጋቸው የተለያየ መልክ ያላቸው ከተሞች ደግሞ ይፈጠራሉ። አንዳንዱ ንግድን መሰረት ያደረገ ከተማ ይፈጠራል። አንዳንዱ ቱሪዝምን መሰረት ያደረገ ከተማ ሆኖ ይፈጠራል። አንዳንዱ ለመኖሪያ የሚመች ሆኖ ይፈጠራል። ኢንዱስትሪን ማዕከል ያደረገ ከተማም ይፈጠራል። ኢንዱስትሪዎችን ተንተርሶ ኢንዱስትሪዎችን ታኮ የሚፈጠሩ ከተሞችም ይፈጠራሉ። ውሃ አቅራቢያ ላይ የሚፈጠሩ ከተሞችም አሉ። ከዚህ ባህሪ ጋር እያንዳንዱ ከተማ ሲቆረቆር ወይም ሲመሰረት አካባቢው ላይ ያለን ጸጋ መሰረት ያደረገ ሆኖ የሚመሰረት ይሆንና በርካታ ደግሞ ጸጋዎችን የያዘ ከተማ በአጋጣሚዎች ይፈጠራሉ።
አንዳንድ ባለራዕዮች በማመቻቸት ከተሞች እንዲፈጠሩ እንዲያድጉ ያደርጋሉ። ወይም ከተሞች በሚጠነሰሱባቸው አካባቢዎች ለተለያየ ጸጋ ምቹ ወይም የተለያዩ ጸጋዎች ያሉባቸው ይሆኑና ሁሉንም ወይም አብዛኛውን ጸጋ የያዙ ሆነው ይመሰረታሉ። በዋናነት እንግዲህ የስልጣኔ ማዕከል ከተሞች ሆነው ስለሚገለጹ የሰለጠኑ፣ የተማሩ፣ የዘመኑ ዜጎች የሚኖሩባቸው አካባቢዎች እንደሆኑ ይታመናል። ከተማነትን ስናነሳ ተያይዞ የሚነሳ ሀሳብ አለ በብዛት ሲገለጽ ያለና የከተሞች ፕላን የሚል ሀሳብ አለ። የከተሞች ፕላንስ ምንድነው? ከተሞች በውስን መሬት ላይ ነው የሚደራጁት የሚቋቋሙት ወይም የሚሰፍረው። እንደ ሌላው የገጠሩ ማህበረሰብ በጣም ሰፊ መሬት አይኖረውም። ተሰባስቦ ሰው ስለሚኖር ተሰባስቦ በመኖሩ ደግሞ ብዙ ፈተናዎች አሉት። በጋራ የሚጠቀሟቸው ተቋማት ከቤት ጀምሮ የሚመነጩ ቆሻሻዎች የነዚያ የአወጋገድ ስርዓት በርካታ ሰው በውስን ቦታ የሚኖር እንደመሆኑ ደግሞ የሚኖሩ እንቅስቃሴዎች የተሳለጡ መሆን ይገባቸዋል። አስፈላጊው መሰረተ ልማት መሟላት ይገባል። እንደ መብራት፣ ውሃ፣ ቴሌኮም እና የመሳሰሉ የመሰረተ ልማቶች መሟላት ይኖርባቸዋል። የቤት አቅርቦት በርካታ ሰውን በውስን ቦታ መሸከም የሚችል የቤት አቅርቦት ያስፈልገዋል። ሁሉን የያዘ መሆን አለበት። የከተማ ግብርናው ያስፈልገዋል። እንዲህ አይነት ፈታኝ ሁኔታዎች ስላሉት ከተማ እንደው በዘፈቀደ የሚመሰረት ወይም የሚመራ ሳይሆን በፕላን የሚመራ እንዲሆን ያስገድዳል። ስለዚህ የተቀናጀ መሰረተ ልማት ማቅረብ እንዲቻል ከተሞች ጽዱ፣ ውብ ለሰው ልጅ ለጤንነቱም ለደህንነቱም ከዛም አልፎ ስነ ልቦና መረጋጋት የሚፈጥሩ ሰዎች ደስተኛ ሆነው እንዲኖሩ የሚያደርግ እንዲሆን የሚያስችል ስራ ለመስራት አልፎም ያለውን ውስን የመሬት ሀብት ለሁሉም ለማብቃቃት እና ሞቢሊቲውን አጠቃላይ እንቅስቃሴውን የተሳለጠ ለማድረግ ፕላን ያስፈልጋል። ከተማ ላይ አከታተሙ ፕላንን መሰረት ያደረገ መሆን ይኖርበታል። ስለዚህ ፕላኖች ሲሰሩ ደግሞ በከተሞቻችን አንድ ህግ አለ። 30% ለመሰረተ ልማት መዋል አለበት። 30% ከመቶ ደግሞ ለአረንጓዴ ልማት መዋል አለበት። ቀሪ 40% ለተለያዩ ግንባታዎች የመኖሪያ፣ የተቋማት፣ ማህበራዊ ተቋማት፣ የንግድ እንቅስቃሴዎች የሚደረጉባቸው ግንባታዎች በቀሪ 40% መደረግ አለበት ተብሎ የጸደቀ ህግ ነው። ስለዚህ ይሄንን ማድረግ እንግዲህ ቅድም እንዳልኩሽ በብዙ የሚቆጠር ህዝብ በውስን ቦታ ሲደረግ የተሳለጠ እንቅስቃሴ ከሌለ የተሟላ መሰረተ ልማት መዘርጋት ካልተቻለ ኑሮው ምቹ ሳይሆን የስቃይ ኑሮ ነው የሚሆነው። ያንን ለማድረግ እነዚህ ለተቀናጁ መሰረተ ልማት ግንባታዎች 30% ተይዞ እንግዲህ እጽዋት እና ዛፎች፣ አረንጓዴ ተክሎች ለሰው ልጅ ምን ያክል አስፈላጊ እንደሆነ ይታወቃል። ከተሞች አካባቢ ደግሞ ኢንዱስትሪዎች አሉ። የተሽከርካሪዎች እንቅስቃሴ አካባቢን የሚበክሉ ብዙ አይነት እንቅስቃሴዎች ስላሉ እሱን ለመቀነስ የሚሰራው ስራ እንዳለ ሆኖ ያንን ሚቲጌት ማድረጊያ ወይም ማቻቻያ ማስተካከያ አረንጓዴ ልማት ያስፈልጋል። ስለዚህ አረንጓዴ ልማትም 30% የሚሰጠው በዚህ ምክንያት ሲሆን ቀሪ 40 ለሁሉም አይነት ግንባታዎች እንዲውል ነው። ይሄ ሲሰራ እንደየከተሞቹ ጸጋ ከተማው ምን አለው፣ ሰው እንዴት ነው የሚኖረው፣ ምን ያክል ሰው ይኖራል፣ ምን ያክል ካሬ ላይ መስፈር የሚችል ህዝብ አለው። ቀጣይ ለ10 ዓመት ነው የሚታቀደው አንድ ከተማ ፕላን ሲሰራ። ቀጣይ 10 ዓመት ላይ የዚህ ከተማ እድገት የት ይደርሳል የሚለውን ታሳቢ ያደረገ ሆኖ የከተሞች ፕላን ይሰራል።
ፕላኑ በየደረጃው ያለ ከባለሙያ ጀምሮ እስከ የስራ ኃላፊዎች ድረስ የሚሳተፉበት ሆኖ በመጨረሻም ከህዝብ ጋር በሚደረጉ ምክክሮች ተወያይቶ ምን ያስፈልገናል የሚለውን በሁሉም መግባባት ይጸድቃል። ከጸደቀ በኋላ ይተገበራል። በትግበራው ሂደትም ኦዲት ይደረጋል። እንዴት የተገበረ ነው? ህዝቡ በተስማማው በባለሙያ በተጠናውና በጸደቀው መልክ ነው ወይ? ምን ማስተካከያዎች ያስፈልጋሉ? በየጊዜው አፕዴት የሚደረጉ ነገሮች ካሉ ምን መታረም የሚገባቸው አሉ የሚለውም ኦዲት የተደረገ የሚመራ ይሆናል። ስለዚህ በአጠቃላይ የከተማውን ህዝብ ኑሮ ከተማው ያለውን ጸጋ በአግባቡ መጠቀም እንዲቻል እና ማደግ የሚችል ከተማ እንዲሆን በፕላን መምራት በጣም ተገቢ ይሆናል። ሁሉንም አይነት የከተማን ሀብት መምራት የሚቻለው ፕላንድ የሆነ ከተማ ሲሆን ብቻ እንደሆነ ይታመናል። የደቡብ ኢትዮጵያ ክልል ደግሞ ከተመሰረተ ውስን ዓመታት ብቻ ያስቆጠረ ነውና ከዚህ አንጻር የክልላችን ፕላንስ በምን ደረጃ ላይ ነው? ምን ይመስላል? በክልላችን አሁን ላይ ከ240 ያላነሱ ከተሞች ይገኛሉ። በየፈርጃቸው በጣም ትልልቅ የሚባሉ መሪ ከተሞች በሪጂዮ ፖሊስ ደረጃ የተፈረጁ 3 ከተሞች አሉን። በፈርጅ 1 ደረጃ ተከታይ ከተሞች 5 ከተሞች አሉን። በፈርጅ 2 እንደዚሁ 5 ከተሞች ሆነው በፈርጅ 3 ወይም በከተማ አስተዳደር የተዋቀሩ 28 ከተሞች ይገኛሉ። ቀሪዎቹ በፈርጅ 4 እና በፈርጅ 5 በወረዳዎች ስር የሚተዳደሩ ሆነው የራሳቸው ማዘጋጃ ቤት ያላቸው ከተሞች ናቸው። ይሄ ባለፉት 2 ዓመታት አዲሱ ክልል ከተደራጀ በኋላ ለከተማ ልማት በተሰጠው ትኩረት በልዩ ጥናት በልዩ ትኩረት የተወሰነና የመጣ እድገት ነው። ከ22% ወደ 30% የከተማ ከተማነት ምጣኔን ማድረስ ተችሏል። የማካለል የከተሞችን ለእድገት በሚያመች ፖሊሲዎቻቸውን፣ ደንቦችን፣ አዋጆችን ያንን ከተማነትን በሚያበረታታ መልክ ማገዝ የሚችል እንዲሆን ተደርጎ ህጎችም በመስተካከላቸው ፈጣን እድገት ውስጥ ገብተዋል። ስለዚህ ይሄ በደቡብ ኢትዮጵያ ያሉ የከተሞችን እድገት ስናይ ቀጣይ በጣም ተስፋ የሚሰጥ ሆኖ እናየዋለን። ይሄንን የሚያግዝ ደግሞ ለቀጣይ 20 ዓመታት መስራት የሚችል የስፓሻል ልማት ፕላን በሚል ከሚመለከታቸው ባለድርሻዎች ጋር አስጠንተን አስቀምጠናል። እነማን መሪ ከተማ ሆነው ይቀጥላሉ? የት አካባቢ አዳዲስ ከተሞች ይፈጠራሉ? ከተማ ከገጠር እንዴት ይተሳሰራል? ከተማው ገጠሩን እንዴት መሸከም ይችላል? የከተሞች እድገት ምን መምሰል አለባቸው? የትኛው ከተማ ላይ ምን ላይ ትኩረት ተደርጎ መሰራት አለበት በሚል እንደ ክልል አስጠንተን የጥናት ሰነዱም ጸድቆ ወደ ትግበራም ገብተናል። ስለዚህ ወደፊት ከተማ በከፍተኛ ደረጃ እያደገ እየሰፋ ይሄዳል። የገጠሩን ጫናም የሚሸከም የሆነ ይሄዳል። ያንን ታሳቢ ያደረገ ስራ የዕለት ተዕለት ስራችን እንዳለ ሆኖ በቀጣይ 20 ዓመታት ውስጥ ከተሞቻችን ምን መምሰል አለባቸው የሚለውንም ጭምር አቅደን እየሰራን እንገኛለን። የክልሉ ከተማና መሰረተ ልማት ቢሮ ዘርፈ ብዙ ተግባራትን እያከናወነ ይገኛል። ከዛ ውስጥ እንግዲህ ከስያሜውም ተነስተን የልማት ተግባራት ዋነኛው እንደሆነ ይታወቃል እና የክልሉ ከተሞች እንደጠቀሱልን ከፈርጅ 5 እስከ ሪጂዮ ፖሊ ድረስ ያሉ ከተሞች ይገኙበታል እና በዛ ውስጥ ያሉ የክልሉ ከተሞች የልማት እንቅስቃሴያቸው በምን ሁኔታ ላይ ነው ያለው? የመንግስት ድጋፍ፣ ቴክኒካዊ ድጋፍ ያስፈልጋል። አንዳንድ ልማት ስራዎች ላይ ማቺንግ ፈንድ በመያዝ እንደግፋለን። ህጎችን በማሻሻል በማስተካከል እንደግፋለን። ከዛ በተጨማሪ ትልቁን ድርሻ የሚይዘው የህብረተሰቡ ተሳትፎና ከተሞች ላይ የሚሰራው እና ከከተሞች የሚሰበሰበው ማዘጋጃ ቤታዊ
ገቢ ለከተማ ልማት በጣም ወሳኝና መሰረታዊ ጉዳይ ነው። ስለዚህ አሁን ላይ በከፍተኛ ደረጃ መነቃቃት አለ በከተሞቻችን። ህብረተሰቡ ባለቤት እንዲሆን ነው በተለይ ባለፉት 2 ዓመታት የሰራ ነው። በየጊዜው ከንቲባዎች ከክልል ከሚመደቡ ከፍተኛ የመንግስት የስራ ኃላፊዎች ጋር በመሆን ህብረተሰቡ ጋር ውይይት ያደርጋሉ። ህብረተሰቡ ምን ይስራ፣ የከተማው መንግስት ወይም የከተማው አስተዳደር ምን ይስራ፣ የክልሉ መንግስት ምን ያግዝ በሚለው ላይ ምክክሮች ይደረጋሉ። በዚያ ምክክር ከእቅድ ጀምሮ ምን ይሰራል፣ ምን ፈተናዎች አሉ፣ ምን ይጠበቅብናል የሚለውን እያንዳንዱ ኃላፊነት እንዲወስድ እና ባለቤት የከተሞቹ ባለቤት እንዲሆን ሲሰራ ቆይቷል። በዚህም ትልቅ ውጤት ማምጣት ተችሏል። አሁን ላይ የህብረተሰብ ተሳትፎ በቢሊዮኖች ከተሞች የሚያዋጡበት ህብረተሰብ አዋጥቶ የሚሰራበት ሆኗል። የታቀዱ እቅዶች ተፈጻሚ የሚሆኑባቸው ከተሞች ሆነዋል። ከዚህ ቀደም ብዙ ምሬት ነው በከተሞች የሚደመጠው ከመሰረተ ልማት አኳያ። አሁን ግን ተጨማሪ አቅዱልን ምን እናግዛችሁ የሚል ህዝብም የተፈጠረ የሄደበት ምክንያት ከተሞቹ ባለቤት ህዝቡ እንዲሆን የሰራነው ስራ ነው። በክልል ደረጃም መደገፍ የሚገባንን አስፈላጊውን ድጋፍ እናደርጋለን። ከምንም በላይ ደግሞ ከተሞች ማዘጋጃ ቤታዊ ገቢያቸውን በአግባቡ እንዲሰበስቡ ከተመን የገቢ የማዘጋጃ ቤት ገቢ ተመን ከማሻሻል ጀምሮ የማዘጋጃ ቤት አገልግሎቶችን በማዘመን አሟጣው የራሳቸውን ገቢ ከተሞች መሰብሰብ እንዲችሉ የሚወዘፉ እንዳይኖሩ ከመስራት ጀምሮ የተለያዩ ድጋፎችን ያደረግን ስንገኝ በተለይ የከተሞች የፈርጅ ለውጥ ተፍታተው ማደግ እንዲችሉ እና የደረሱበትን ደረጃን የሚመጥን ገቢ መሰብሰብ እንዲችሉ የፈርጅ ለውጥ እንዲያደርጉ ጥናት ያደረግን በቢሮ የወሰንን ለመስተዳደር ምክር ቤቱ ያቀረብን ያስወሰንን የፈርጅ ለውጥ እንዲያገኙ በመደረጉ ገቢም የመሰብሰብ አቅማቸው ያደገ ሄዶ በዚያ ገቢ ልማትን የሚሰሩ እንዲሆኑ ማስቻል ተችሏል። ካላቸው ጸጋ አኳያ በጣም ብዙ ይቀራል። አሁንም በየጊዜው የማዘጋጃ ቤት ገቢ ተመን መሻሻል ይኖርበታል። መወዘፍ አይገባውም። የህብረተሰቡ ተሳትፎ እየጎለበተ መሄድ አለበት። በጣም ምርጥ ተሞክሮ የተገኘባቸው ከተሞች አሉ። የነዚያን ተሞክሮ በመቀመር ወደ ሌሎቹ ከተሞች እንዲሰፉ ያደረግን እንገኛለን። ስለዚህ ሁሉም ከተማ የራሱን ህብረተሰብ በማስተባበር የከተማውን ገቢ በማሳደግ የከተማውን ልማት እንዲያፋጥን ጥሩ መነቃቃት ተፈጥሯል የሚል እምነት አለኝ። የሚታዩ ልማቶችም ህብረተሰቡ ተስፋ እንዲያደርግ የሚያደርጉ መሰረተ ልማቶችም የተሰሩ ይገኛሉ። እርሶም ሲገልጽልን እንደነበረው በ2017 ዓ.ም የተለያዩ ከተሞች የፈርጅ ለውጥ አድርገዋል። ከዛ ጋር ተያይዞ ምናልባት የፈርጅ ለውጥ መደረጉ ለከተሞች ያለው እድልና ተግዳሮት ምን ይመስላል? ሁሉም ከተማ ተመሳሳይ የእድገት ደረጃ ተመሳሳይ አቅም ላይ ስላይደሉ በየደረጃቸው ተፈርጀው ከአስተዳደር መዋቅር ጀምሮ የተስተካከለ ጤናማ እንዲሆን ያደርጋል። ስለዚህ አንድ ከተማ ፈርጅ ለውጥ ሲያደርግ የአስተዳደር መዋቅሮቹ የከተሞቹን ደረጃ የሚመጥኑ እና ከተሞችን ማሰራት የሚችል መምራት የሚችል መዋቅር እንዲሆን ያደርጋል። ተነጻጻሪ ነጻነታቸውን እያረጋገጡ ይሄዳሉ። ከተሞች ሄደው ኢንዲፔንደንት ሆነው እስኪወጡ ሪጂዮፖሊስ ሆነው እስከሚወጡ በየደረጃው ነጻነታቸው ላይ የመወሰን አቅማቸው ላይ የማስተባበር አቅማቸው ላይ ልማት ላይ የሞቢላይዝ የማድረግ አቅማቸው ላይ ትልቅ አዎንታዊ ሚና አለው ፈርጅ ለውጥ ማድረግ። ይሄ ነው አንደኛው። ሁለተኛው እድል ይዞላቸው ይመጣል። ከተሞች ፈርጅ በቀየሩ ቁጥር የመልማት እድል የኢንዱስትሪ፣ የባህል፣ የቱሪዝም ማዕከልነትን እድል ይዞላቸው ይመጣል። ያንን
ከተማቸው ደረጃቸው ምንድነው የሚለውን መልእክት ለሌላው የሚሰጠው ትኩረት እንዲያገኙ እና የሚመጣውን የልማት እድገት እድል በአግባቡ እንዲጠቀሙ ያግዛቸዋል። ሌላኛውና ትልቁ የገቢ አቅማቸውን ያሳድጋል። የክልሉ መስተዳድር ምክር ቤት ባወጣው የማዘጋጃ ቤታዊ ገቢ ተመን የሚወስነው ደንብ ላይ በየፈርጁ የገቢ ተመን ተወስኗል። ስለዚህ ከአንድ ከተማ ፈርጅ ወደ ሌላ ከተማ ፈርጅ አንድ ከተማ ሽግግር ሲያደርግ ከፍ ያለ የገቢ ታሪፍ መወሰን ይችላል። ክልሉ ባስቀመጠው ተመን ውስጥ በራሱ በከተማው ምክር ቤት አስጠንቶ የራሱን አቅም የሚመጥን የገቢ ታሪፍ በመወሰን በተገቢው የራሱን ገቢ ሰብስቦ የራሱን ከተማ ማልማት እንዲችል ያግዘዋል። ስለዚህ የታሪፍ ለውጥ ሲደረግ ገቢው ያድጋል። ገቢው ሲያድግ ደግሞ የማዘጋጃ ቤት ገቢው ወደየትም የሚሄድ ሳይሆን እዚያው ለከተማ ልማት የሚውል ስለሆነ ከተማው እንዲለማ ትልቅ እድል ይዞ ይመጣል። ከዚያ በተጨማሪ ደግሞ ፕላኖቻቸው ይከለሳሉ። የፈርጅ ለውጥ ሲደረግ በተሻለ መተግበር የሚችል ፕላን የከተሞቹን ፈርጅና የህዝቡን ቁጥር የእድገት ተስፋውን ታሳቢ ያደረገ የከተሞች ፕላን ይዘጋጃል። ያ ፕላን የከተሞችን የወደፊት እጣ የእድገት መንገዳቸውን የሚወስን ስለሆነ ይሄ ትልቅ ለእድገታቸው በር የሚከፍት እድሉን ሰፊ የሚያደርግላቸው ይሆናል። በሁሉም ዘርፍ ስትመለከቺ እንዲያድጉ እድል የሚከፍት ይሆናል ማለት ነው። የከተሞች ፈርጅ ለውጥ ከዚህ የተነሳ የታጨቀ የታመቀ የታሰረ ከተማ ሳይሆን የተፍታታ የሚሄድ ከተማ እንዲሆን ያስችላል። ተመልካቾቻችን እንግዲህ ከተማና ከተማ ነክ ጉዳዮችን አስመልክቶ ወደ እናንተ እየደረሰ ያለው ፕሮግራም አሁንም እንደቀጠለ ነው። እስከ መሰናዷችን ፍጻሜ አብራችሁን ቆዩ። አሁን በሚታየው ሁኔታ የከተሞች እድገትና ከከተሞች ልማት ጋር ተያይዞ የወንዝ ዳር ልማት ፕሮጀክቶች፣ አረንጓዴ ልማት ስራዎች እንዲሁም ደግሞ የኮሪደር ልማት ስራዎች በስፋት እየተሰሩ ይገኛሉና በዚህ ሂደት ውስጥ ከተማና መሰረተ ልማት ኃላፊነቱ ምንድነው? የተለያዩ ፕሮጀክቶች በተለያዩ ሁኔታ እየተበላሹ የሚገኙበት ሁኔታ አለ። ያን ህግ ማስከበር ሂደቱ በምን ሁኔታ ሊሆን ይገባል? ማህበረሰብ ውስጥ ምን ማድረግ አለበት? በጣም አመሰግናለሁ። በከተሞች አካባቢ እንግዲህ ከዚህ ቀደም ትኩረት ተነፍጓል ከምንል እንዲሁ ትኩረት ብዙ አይደረግበትም ነበር። ከተማ ገጠሩ የሟሸሸ ወደ ከተማ ይቀየራል የሚል መንግስት ያምናል። ግን ደግሞ እንዴት ከተማ መመራት አለበት፣ እንዴት መሰራት አለበት ከተማ ውስጥ የሚሰራው የልማት ስራ የሚለው በመንግስት ደረጃ ትልቅ ትኩረት ያገኘ አልነበረም። ከለውጥ መንግስት ወዲህ ክቡር ጠቅላይ ሚኒስትራችን ከተሞች ምን መምሰል አለባቸው፣ ለሁሉም እንዴት ተምሳሌት መሆን እንዳለባቸው ግልጽ ርዕይ ይዘው ከመጡ በኋላ በርካታ ኢኒሼቲቮች ተነድፈው የተሰሩ ይገኛሉ። ከዚህ አንዱ የከተሞች ኮሪደር ልማት ነው። ስለዚህ ቀድሞ ከተሞቻችን ጀምረዋል። አዲስ አበባ ሲጀመር አካባቢ ሲጀምሩ ብዙ ልምዱም ስለሌለ ስታንዳርድ ልዩነቶች ታይተዋል። ከዛ በኋላ ግን ማኑዋልም ተዘጋጅቶ ኮሪደር እንዴት መልማት አለበት የሚል ለከተሞችም በየፈርጃቸው ስልጠና እየሰጠን እንሄዳለን። ስለዚህ የኛ የክልሉ ከተማ እና መሰረተ ልማት ቢሮ ትልቁ ድርሻ እዚያ ውስጥ ማኑዋሎችን የተዘጋጁ ማኑዋሎችን እና እንደ ከተሞቹ ነባራዊ ሁኔታ ታሳቢ ያደረገ ማኑዋል እንዲሆን በማድረግ ስልጠናዎችን የመስጠት፣ የማስተባበር፣ የመከታተል፣ የማቀድ ኃላፊነት እየተወጣ ይገኛል። በዚህም በክልላችን ከ20 በላይ ከተሞች አሁን ላይ እንደየ አቅማቸው የኮሪደር ልማት ስራ እየሰሩ ይገኛሉ። በጣም በሀገር ደረጃም ሊጠቀስ በሚችል እንቅስቃሴ ውስጥ የገቡ ከተሞች ያሉ ቢሆንም ሁሉም በየደረጃው በየአቅሙ ሁሉንም አይነት ስታንዳርድ ያሟላ ባይሆንም
የኮሪደር ልማት ስራ ከሆኑት ውስጥ በየአቅሙና በየከተማው ባህሪ እየሰሩ ይገኛሉ። አሁን ወንዞች አሉን በከተሞቻችን ብዙ ተራሮች በከተሞቻችን አካባቢም ስላሉ ሐይቆች ያሏቸው ደኖች ያሏቸው ለእርሻ የሚውሉ መሬቶች ያሏቸው ከተሞች አሉ። በባህሪያቸው በጣም ጸጋን የተላበሱ ከተሞች ናቸው የኛ የደቡብ ኢትዮጵያ አብዛኞቹ ከተሞች። ስለዚህ ያንን ታሳቢ ያደረገ መሆን ስለሚገባው የወንዝ ዳርቻንም ማልማት ስራም ከቅርብ ጊዜ ወዲህ በቅድ ተይዞ ተገብቷል። የጀመሩ ከተሞች አሉ። ቅድ ፕላን አዘጋጅተው ያጠናቀቁ አሉ። ወደዚያ ለመግባት ተሞክሮ እየቀሰሙ ያሉ ከተሞች አሉ። በተለይ የክልል ማዕከላት ከተሞቻችን 6ቱም በአቅራቢያቸው ያሉ የወንዝ ዳርቻዎችን በተገቢው እንዲያለሙ እስከ አዲስ አበባ ከተማ በመሄድ ልምድ ወስደው ወደ ትግበራም የገቡ የሚገኙ ሲሆን ቅድ ዝግጅትም ላይ አሉ። ከተሞች በፕላናቸው 30% ለአረንጓዴ ልማት መሆን አለበት ተብሎ ነው የተቀመጠው። ቀድሞ የተበላሹ ከተሞችንም እያስተካከልን እንገኛለን። አዲስ ፕላን የሚዘጋጅላቸው ከተሞችም ያንን መርህ ይዘው እንዲሄዱ እያደረግን የምንገኝ ሲሆን አረንጓዴ ጽዱ ውብ የማድረጉ ስራ የሁሉም ባለድርሻ አካላትን ተሳትፎ ስለሚፈልግ እያስተባበርን እየሰራን እንገኛለን። ህብረተሰቡንም በማስተባበር ተቋማትንም በማስተባበር ከተሞች አረንጓዴ እና ጽዱ እንዲሆኑ እየሰራን እንገኛለን። የጽዳት አወጋገድ ስርዓታችንም እጅግ የተበላሸ ነው። ከቤት ይጀምራል ጽዳት። ከቤት ቆሻሻ ከማመንጨት የተመጠነ ቆሻሻ፣ አነስተኛ ቆሻሻ እያንዳንዱ አባወራ ማመንጨት አለበት። ያመነጨውን ቆሻሻ ደግሞ በተገቢው መንገድ ከቤቱ ማውጣት ይኖርበታል። ከቤት ከወጣ በኋላ ደግሞ ወደ ማስወገጃ ስፍራ በሚገባ ማዘጋጃ ያደራጃቸው ማህበራትና የማዘጋጃ ስምሪት የሚሰጣቸው አካላት ማድረስ ይኖርበታል። አወጋገዱን በዚህ መልክ ትኩረት እንዲያደርጉ እየሰራን እንገኛለን። ሌሎች የፍሳሽ ቆሻሻ አወጋገዳችንም ትንሽ ከነበሩ መሰረተ ልማት አለመቀናጀትም ጋር ፈታኝ ናቸው። አሁን ከኮሪደር ልማትም ጋር በማያያዝ እያንዳንዱ ከቤት ከሰፈር ጀምሮ የሚወጣው የሚሄደው የፍሳሽ አወጋገድ ስርዓቱን የጠበቀ መስመሩን የጠበቀ እንዲሆን በትኩረት እየሰራን እንገኛለን። እንግዲህ እንደሚታወቀው በክልላችን አብዛኛው ከተሞች ወይም ደግሞ ተዘውትሮ የሚሰማ ነውና ስማርት ሲቲ የመገንባት ሂደቶች ተጀምሯል የሚል ነገር እንሰማለን እና በመጀመሪያ ስማርት ሲቲ ምን ማለት ነው ከሚለው ሀሳብ እንነሳ። አመሰግናለሁ። ስማርት ሲቲ በእንግሊዝኛ ተብሎ የሚጠራው በአማርኛው ፍቺው ስሉጥ ተብሎ ይጠቀሳል። የተሳለጠ ሁሉ ነገር የተሳለጠ እንደማለት ነው። ከተሞች ውስጥ ያሉ እንቅስቃሴዎች የተሳለጡ መሆን ይኖርባቸዋል። አገልግሎቶች የተሳለጡ መሆን ይኖርባቸዋል። የመሰረተ ልማት አቅርቦቱ የተሳለጠ መሆን ይገባዋል። ሰው ስልጡን መሆን ይገባዋል። ደህንነቱ በዘመነ መንገድ የተጠበቀ መሆን ይገባዋል ከሚል እሳቤ ነው። እዚህ ውስጥ ጽዳትም ውበትም ይጨመርበታል። ስለዚህ በአጠቃላይ ለከተማው ነዋሪ ደህንነቱ የተጠበቀ እንቅስቃሴው አመቺ ተገቢውን አገልግሎት ማቅረብ የሚችል እና ከመኖሪያ አገልግሎት ጀምሮ ሰው ምቾት ተሰምቶት እንዲኖር ማድረግ የሚያስችል በጣም የዘመናዊነት የስልጣኔ መገለጫ ከተማዎች ማድረግ እንደማለት ነው ጽንሰ ሀሳቡ። ስለዚህ ይሄንን በጅማሮ ደረጃ አሁን ነው ያለው። የኛ ከቴክኖሎጂ ጋር በተለይ ያለን ውህደት በጣም ትኩረትና ፍጥነት የሚፈልግ በመሆኑ አሁን ጅምር ስራዎች አሉ። ከፕላን ይጀምራል። ይሄንን የተሳለጠ ስሉጥ ከተማ ወይም ስማርት ከተሞችን የማድረግ ስራ ያለንን ጸጋ ከማወቅ ይጀምራል። እያንዳንዱ ከተማ ምን ጸጋ አለው፣ ለዛ በሚያመች እንዴት ከተማው መመራት ይገባዋል የሚለውን ከማወቅ ይጀምራል። ስለዚህ ከተሞችን ስማርት የማድረጉን ስራ
ከደህንነት አኳያ ስንወስድ ከተሞች አሁን የደህንነት ካሜራዎችን ይሄ በሰው ኃይል በሮንድ ብቻ ሳይሆን በጣም በቴክኖሎጂ ለመቆጣጠር እንቅስቃሴዎችን ጀምረዋል። አሁን ስራዎችን በዚያ መልክ ለመምራት እየተካሄደ ይገኛል። እንቅስቃሴዎችን በትራፊክ መብራት መንገዶች ደግሞ አመቺ እንዲሆኑ ብዙ ብሎክ የሚያደርጉ እንቅስቃሴ የሚገቱ እይታን የሚጋርዱ ከተሞች መንገዶች ሲገነቡ የሚለጣጠፉ የሚሰቀሉ የሚገነቡ ነገሮችን የማስተካከል ስራዎች ተጀምረዋል። ክፍት ነፃ መንገዶችን የማድረግ ፍሳሽ አወጋገድ፣ ቆሻሻ አወጋገድ የሰውን እንቅስቃሴ በማይገታ እና ነዋሪውን በማይረብሽ መንገድ ለማድረግ የተጀመሩ ስራዎች አሉ። የምናያቸው ነገሮች አረንጓዴ ውብ እንዲሆኑ የማድረግ ስራዎች ተጀምረዋል። አገልግሎት የማዘመን ስራዎችን ጀምረናል። በማዘጋጃ አሁን ጀምረናል። ሌሎች ሴክተሮችም በማዘጋጃ ቤት ውስጥ ሁሉም አገልግሎቶችም በዘመነ በጣም በተሳለጠ መንገድ አገልግሎት ማቅረብ የሚያስችል እንዲሆን የማድረግ ስራዎች ተጀምረዋል። የከተሞች አስተዳደር ስርዓት በዘመነ መንገድ በራሱ በከተሞች አስተዳደር አዋጅ እንዲመራ የማድረግ ስራ ተጀምረዋል። ያ በከተማ ባህሪ ከተማን ለመምራት ለማስተዳደር ያግዛል። ስለዚህ ይሄንን በማድረግ የበለጠ አድቫንስ ያደረጉ ወይም ከፍ ያሉ ቴክኖሎጂዎችን ቀጣይም በማምጣት ከተሞችን ስማርት በጣም ከቴክኖሎጂ ጋር የተዋሃዱ አረንጓዴን ልማት የሚደግፉ የሚያበረታቱ በጣም ደህንነት የከተማው ነዋሪ እንዲሰማው የሚያደርጉ ከተሞች ለማድረግ እየሰራን እንገኛለን። የደቡብ ኢትዮጵያ ክልል ከተሞች መቼ ወይም በምን ያህል ጊዜ ውስጥ ስሉጥ ከተሞች ይሆናሉ ብለን እንጠብቅ? እንግዲህ መስፈርቱ ብዙ ነው። ሙሉ ከተማው ስማርት ነው የሚል ደረጃ ላይ ለመፈረጅ አሁን ጅምር ስራ ነው ያለው። በቀጣይ 2 እና 3 አመታት ውስጥ ከተሞች ዘምነው መታየት አለባቸው ብለን እየሰራን እንገኛለን። በየዘርፉ ስንወስድ አሁን አገልግሎት የማዘመን ስራ በ9 ከተሞች ጨርሰናል። አሁን ቀጣይ በ12 ከተሞች በወራት ውስጥ ለማጠናቀቅ ስራ ጀምረናል። ስለዚህ በከተማ አስተዳደር ከተፈረጁ ከ41 ከተሞች ወደ 21 ከተሞችን በዚህ በ2018 በጀት ዓመት ሙሉ አገልግሎታቸው እንዲዘምን እናደርጋለን። ከዛ ቀሪ ስራው ደግሞ ሂደትን የሚጠይቅ ነው። ስለዚህ ደረጃ በደረጃ ሁሉም እየዘመነ እንዲሄድ ማድረግ ስራ ነው ያለን። በቀጣይ 5 አመታት ውስጥ ከተሞቻችን በኢትዮጵያ ዘመናዊ በሚባሉ ከተሞች ውስጥ እንዲሰለፉ በአፍሪካም የሚጠቀሱ ከተሞች እንዲሆኑ ለማድረግ እየሰራን እንገኛለን። አዳዲስ ለውጦችንና ቀልጣፋ አገልግሎቶችን ለማሳለጥስ ከማን ምን ይጠበቃል? በጣም ጥሩ። ለውጥ ሲመጣ አዲስ ነገር ሲመጣ ብዙ ጊዜ እንፈተናለን። ከለመድንበት የኑሮ ዘይቤ የህይወት ዘይቤ የአኗኗር ዘይቤ ለመውጣት በጣም ያስቸግራል። ስለዚህ መዘመንን መሰልጠንን ስላልተለመደ በጣም ፈተናው ብዙ ነው የሚሆነው። እዚያ ላይ የግብአት እጥረት በተለይ የቴክኖሎጂ ግብአት ተደራሽነት እጥረቱ አለ። አንዳንዱ ሀብት ይፈልጋል ግን በአጭር ጊዜ ውስጥ ሀብትን የሚቆጥብ ተጨማሪ ሀብት የሚያመጣ ሆኖ ለመነሻ ሀብት ይፈልጋል። እዚያ ላይ ንቁ ሆኖ ሀብት የመመደብ ችግሮችም ይስተዋላሉ። ይሄ ከሌብነት ከብልሹ አሰራር ጋር ያለውን ደግሞ ስለሚቆራርጥ ይሄንን የለመደው አካል ወደ እንደዚህ አይነት ስራ እንዳይገባ ወደ ማዘመን ወደ ዘመናዊነት ወደ ስማርት ከተሞች እንዳይሄዱ ፈታኝ ያደርገዋል። ስለዚህ ይሄንን በጋራ ትግል ነው ማለፍ የሚቻለው። ህብረተሰቡ አሁን የከተሞች ባለቤት እየሆነ መጥቷል። ያንን ማጠናከር አለበት። ትልቁ ከህብረተሰቡ ነው የሚጠበቀው። መጠየቅ አለበት። ይሄ መሰራት አለበት ብሎ ያንን መጠየቅ አልፎ ማገዝ ይኖርበታል። ትብብሩ የህብረተሰቡ ካለ ይሳካል። ስለዚህ መጠየቅም
መጠየቅ ብቻ ሳይሆን ደግሞ አልፎ ማገዝም ከህብረተሰቡ ይጠየቃል። ሌላው ደግሞ የመንግስት አካላት ወስነው መግባት ይኖርባቸዋል። ብዙ ምቾት የማይሰጥ ብዙ የሚያስለፋ ብዙ የሚያስጨንቁ ሂደቶች ይኖሩታል። ያንን መሸከም እና መወሰን ኃላፊነት መውሰድ ሪስክ ወስኖ መምራትን ይፈልጋል። ሲዘምን ወይም ከተሞቻችን ሲቀየሩ እኛ እዚያ ውስጥ ሁላችንም እንቀየራለን፣ እንሻሻላለን፣ እንሰለጥናለን። ስለዚህ ይሄንን በማመን የመንግስት ሰራተኛውም ባለጉዳይ ተገልጋዩም ከተማ ውስጥ አገልግሎት አገኛለሁ ብሎ የሚያምነው አካል ሁሉ መተባበር ይኖርበታል፣ መረዳት ይኖርበታልና የህዝቡም የመንግስት ሰራተኛው የመንግስት የስራ ኃላፊዎችም ሌሎች ባለድርሻ አካላትም ሁሉም በጋራ ተቀናጅተው ማሳካት ይኖርባቸዋል። መጨረሻ ላይ ለውጡ እና እድገቱ የሁላችን የእያንዳንዳችን የግለሰብም ጭምር አድቫንቴጅ ወይም ጠቀሜታ ይዞ ስለሚመጣ ይሄንን መረዳት ያስፈልጋል። አቶ ብርሃኑ አመሰግናለሁ። በእኔ በኩል ጨርሻለሁ። በመጨረሻ እኔ ሳልጠይቅ የቀረ ወይም እርስዎ ማስተላለፍ የሚፈልጉት ሀሳብ ካለ እባክዎትን። በጣም አመሰግናለሁ። እኔም እንግዲህ ከተሞች የሚቀየሩት በስራ ነው። ከተሞች መዘመን አለባቸው። ከተሞች ላይ ብዙ ያልተሟሉ ብዙ ያልተመቻቹ ጉዳዮች አሉ። እነዚህ ሁሉ መስተካከል መሻሻል ይኖርባቸዋል። ይሄ ከምንም በላይ ሀሳብ ወይም እውቀት ይፈልጋል፣ ሀብት ይፈልጋል፣ መስራትን መወሰንን ይፈልጋል እና ማስተባበርን ይፈልጋል። ስለዚህ ሁሉም ሰው ሀሳብ ያለው እውቀት ያለው አስተዋጽኦ ማድረግ ይኖርበታል። የምርምር ስራዎችን በከተማ የሰሩ ችግሮችን በትክክል በፊት ለፊት ያዩ የተጋፈጡ እነዚያም ካዩት ከተሞክሯቸውም ከምርምር ስራቸውም ከመረዳታቸውም ተነስተው በእውቀት በሐሳብ ማገዝ ይገባቸዋል። ገንዘብ ያለው ማሽን ያለው ሌሎችን ሀብት ማበርከት የሚችል ደግሞ ትብብር በተጠየቀ ሁሉ ማገዝ ይኖርበታል፣ መተባበር ይኖርበታል። በተባበርን ቁጥር ትልቅ ለውጥ እናያለን። እንደ ሀገር እንኳን ተባብረን የሰራናቸው ፕሮጀክቶች ምን ያክል እንደሚያኮሩ ማሰብ ይቻላል። እዚህ በሰፈራችን በከተማችን ደግሞ የሚሰሩ ስራዎችን ያለንን አስተዋጽኦ አድርገን ስናበረክት በብዙ እጥፍ ይመልስልናል። አካባቢያችን ስናጸዳ አካባቢያችን ላይ ያለውን መሰረተ ልማት ከመንግስት ጋር ተባብረን ስንገነባ የኛ መሬት ይዞታ የኛ ቤት የኛ ህንጻ ዋጋው ከፍ ይላል። ቫልዩ አደረግን ማለት ነው። ስለዚህ የምንሰራው ከተማ ላይ የምንሰራው ለእያንዳንዳችን የሪተርኑ ወይም ተመልሶ የሚከፍለን በእጥፍ ስለሆነ ይሄንን በመረዳት መተባበር ማገዝ ያስፈልጋል። የመንግስት አካላትም ደግሞ ወስነው ብዙ ጊዜ በጣም የሚያስፈሩ ለውሳኔ የሚያስፈሩ ጉዳዮች አሉ። ከተሞች ውስጥ ኬዞች ውስብስብ ናቸው። ብዙ ፍላጎቶች አሉ። ስለዚህ እነዚህን በደንብ በማጥራት ግልጸኝነት በመፍጠር መወሰን ይፈልጋል። ካልወሰንን እና ጨከን ካላል ብዙ ለውጥ ስለማይመጣ ስለዚህ ሁሉም የድርሻውን የከለ ስራ ነው፣ የዚህ አካል ስራ ነው፣ የዚህ ባለድርሻ ስራ ነው ሳንል እያንዳንዱ የራሱን ኃላፊነት ከተወጣ ከተሞቻችን ይዘምናሉ። ከተሞች መዘመን ማለት ደግሞ ሰው ሁሉ ወደ ከተማ ባደጉ ሀገራት ከ90% በላዩ ከተማ ላይ ነው የሚኖረው። በገጠሩ ይሰራል። በገጠር አማራጭ ቤት ሊኖረው ይችላል። ግን ኑሮው በከተማ ሁሉ አቅርቦቱ የተሟላ ነው የሚሆነው። የመሰረተ ልማት አቅርቦቱ፣ ማህበራዊ አገልግሎት አቅርቦቱ፣ ኢኮኖሚ እድገቱ በጣም የተሳለጠ ይሆናል። ከልጆች ጀምሮ የልጆች እድገት ላይ፣ ትምህርት ላይ፣ ጤናቸው ላይ በከተማ አካባቢ ሲሆን ሁሉ የተሟላ ስለሚሆን ትልቅ ዋጋ አለው። ስለዚህ በየአካባቢ ያሉ ከተሞች ጤናማ ሆነው እንዲያድጉ ለከተሞች ልዩ ትኩረት ሰጥተን መስራት ያስፈልጋል። ገጠሩንም አስተሳስረን ገጠሩን ማገዝ፣ መደገፍ፣ መሸከም የሚችል ከተማ አድርገን መገንባት ይጠበቅብናል።
አቶ ብርሃኑ አብረውን ስለቆዩ ከልብ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። በጣም አመሰግናለሁ። እንግዲህ ተመልካቾቻችን ስትከታተሉት እንደቆያችሁት የከተሞችን ማስዋብ ስራ ለአንድ አካል የሚታው የመንግስት ኃላፊነት ብቻ አይደለም፣ ሁሉም ባለድርሻ አካል ነውና ሁሉም ባለድርሻ አካላት እንግዲህ በዚህ ጉዳይ ላይ ኃላፊነቱን ሊወጣ ይገባል። ከተማን በማዘመን በማጽዳቱ ረገድ ቆሻሻ አወጋገድ ስርዓታችንን በማሻሻል የነበሩብን ችግሮች አርመን እንግዲህ የተሻለ ከተማ እንዲኖረን ሁላችንም የግል ኃላፊነት አለብንና በተሰማራንበት ሁሉ የተሻለ የመኖሪያ መንደር እንዲኖረን የስራ ምቹ የስራ አካባቢ እንዲኖረን ሁላችንም የየግል ኃላፊነታችንን እየተወጣን በጋራ የለማ ከተማ እንዲኖረን የጋራ ጥረት ያስፈልገናል። እንግዲህ እንደተከታተላችሁት ያማረ ቆይታ አድርገናል። ፕሮግራማችንን እንደወደዳችሁት ተስፋ እናደርጋለን። የዛሬው የከተሞች ገጽ ፕሮግራማችን የተመለከታችሁትን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ሳምንት።